ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ ያለሁ እግዚአብሔር ይመስገን። ለዚህ ዩቱብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ። ውድ የሀገሬ ልጆች ያው ሰሞኑን ጠፍቻለሁ። ሁሉ ሰላም ሁሉ መልካም። እኔ ያለሁ እግዚአብሔር ይመስገን። እና ምን እላችሁ ነበር ቤተሰቦቼ፣ እግዚአብሔር እንዳይሰማኝ ሰሞኑን በቃ ብዙ በቃ ደብሮኛል። በቃ ፊትን እያለ ያስታውቀኝ እግዚአብሔር እና እዚህ ዩቱብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት ያደርጋችሁ አበረታቱ እላለሁ። እና ብዙም አልተመቸኝም። ታውቃላችሁ የሰው ቤት በጣም ከባድ ነው ለመቅረጥ እና አይመችም ማለት ነው። ምክንያቱም በቃ ወይ ስለኛ ተነሳ ምናምን ይላሉ ምናምን ብዬ የፈራው ማለት ነው። ብዙም እንትን አልልም። ምግብ ምናምን ስለምሰራ መቅረጽም አልቻልኩም ማለት ነው። አብሽ ነው ያወጣው እና ቤተሰቦቼ ምንድነው የምትለው እግዚአብሔር በጣም ያስጠላል ማለት ነው ያለበት ሁኔታ ማለት ነው። ምክንያቱም አንዳንዴ ብዙ ሁሉም ነገር ለመቻል አስብና ሁሉም ነገር ከአቅሜ በላይ ይሆንብኛል ማለት ነው። እና በጣም ይከብዳል። እግዚአብሔር አሁንም እንደውም ዳርኩም አይፈልጉም እንድቀመጥም እራሱ አይፈልጉም ማለት ነው። ከዛ በቃ የመጣው ሰሞን ደህና ነበሩ። ከዛ ጠቢያቸው ምናምን እየተቀየረ በቃ አዲስ ነገር እየፈጠሩ እናቷ ቤት ታሰራኛለች። እናቱ ቤት አሁን በግዴታ ታኩሻለሽ አታኩሽም እየተባልኩ ማለት ነው። በግዴታ ማለት ነው። መልሰኝ አልመልስም ማርያምን ሀገሬ ራሱ ለመግባት ዝግጁ ነበር። ምክንያቱም ከጤንነት ገንዘብ አይደለም ብዬ ማለት ነው። ምክንያቱም ብዙ ነገር ብዙ ወጪ አውጥቼ ግን ከአቅሜ በላይ ሆናችሁ እግዚአብሔር በጣም እንጃ በቃ በጣም ደክሞኛል። እግዚአብሔር እንደክሞኛል ከአቅሜ በላይ ለሆነብኝ ማለት ነው። እንደውም ገንዘባቸው ብቻ ነው አሁንም ብሎ ምን በምን እንደቀር ታውቃላችሁ? ኢንተርኔት ትከፍያለሽ አይደል? የከፈልኩት ኢንተርኔት ማለት ነው። ቆይቶ ደግሞ የበላሽበት ምናምን ሊል ይችላል እና በጣም ከባድ ነው። የሀገሩ በጣም ይለያል ከምላችሁ በላይ ማለት ነው። የኛዎች ራሱ አሳልፈው ነው የሚሰጡት እና ይዟችሁ ሁለቱ እንኳን የቀየራችሁ እንኳን ስሩ ነው ስሩ። በቃ እኔ በተደጋጋሚ ተናግሬያለሁ። ከዛ ስመጣ በቃ እንደሚቀይሩ እንጂ መጥፎ እንትን ከሆነ ካልተመቸኝ እንቀይሻለን ብሎ ነበር የመጣው ማለት ነው። ግን ከተመጣው ጀምሮ ለእነሱ ነው ተገቢ የሚሆኑት። እግዚአብሔር በጣም ከባድ ነው። በተደጋጋሚ በቃ አልሰራም እየሁሉ አቁሜ ነበር። አልሰራም ሁለት ቤት አልሰራም ብዬ አገሬ መልሰኝ ምናምን ብዬ ከዛ በቃ ሌላ ቤት አሳቢ ምናምን
ቁጭ ብዬ ተቀመጥኩ። ተነሽ ነይ ሂጂ ነይ ስሪ እናቴ ነይ ስሪ ነይ ሂጂ እናቴ ቤት ነይ ስሪ ያለሽ በጣም ይከብዳል። የዚህ ሀገር ደግሞ በጣም ከምላችሁ በላይ ማለት ነው። እግዚአብሔር እንዴ በጣም በቃ የሰው እንትን አይረዱም። በቃ እና ቤተሰቦች ራሳችሁን ጠብቁ፣ በተቻላችሁ ራሳችሁን ጠብቁ። ምክንያቱም እናንተ ከተጎዳችሁ ገንዘቡ ምንም አይሰራላችሁ። ከገንዘብ ጤንነት ይበልጣል። አሁን የተረዳሁት እሱን ብቻ ነው። ገንዘብ ማሳደድ በቃ ይሄ እንዴት ይዛለሁ ማለት ከባድ ነው በአሁኑ ሰዓት ማለት ነው። ምክንያቱም አሁን የሚያስፈልገን ጤንነታችን ብቻ ነው። እግዚአብሔር በጣም ከባድ ነው። ደክመን ረፉ አንባል ደክሟቸዋል እንኳን አይሉ ማለት ነው። ትንሽ ነገር ማርያም ትንሽ ለእጅ ወረት ያስኩ ለእጅ ትንሽ ወረት በቃ አይኔንም አላሽም ወደ ሀገር ስገባ በጣም እንጃ በጣም ታቅሜ በልዩ ተፈታተሙ። በተለይ ልጅት እግዚአብሔር ልጅት ትመታኛለች። በቃ እኔን በተደጋጋሚ ተናገርኩ። እንደውም የሚሰሙንም አልቻሉም። እና በጣም ታቅሜ በላይ ሆነ። እግዚአብሔር ሁሉም ነገር ትቼው እንዳልሄድ ስመጣ እንዳለ ሁሉም ነገር የሸጨን የመጣሁት ደግሞ ያሳስበኛል። አንደኛ እንዳልመለስ ብዙ ነገሮች እንትን ብያለሁ። ብዙ ነገሮች ሁሉም ነገር እንትን ብዬ ነው የመጣው ማለት ነው። ከቢያ ገንዘብ ብር ብዙ ወጪ አውጥቼ ስለመጣ አንደኛ ለወረት ያስፈልጋል። ለምን ለመናፋነቂያ እና ቤተሰቦች እግዚአብሔር ነገ ምን እንደሚገጥመን አናውቅም፣ ምን እንደሚያጋጥመን። ስለዚህ በተቻላችሁ መጠን ትዕግስት አድርጉ፣ ወደ ፈጣሪያችሁ ጸልዩ። በቃ እግዚአብሔር ትንሽ ወረት ለእጅ ባገኝ እኔ ማለሽ መልሳለሁ። ለምን ከልጄ ጋር ነው በቃ ሀገሬ ላይ ሆኜ ያየሁት እንትን እያልኩ ለምን ድንጋይ ተልጫ ነው። እግዚአብሔር በጣም ይፈርዳል ከምላችሁ በላይ ማለት ነው። እና አንዳንዴ በሰቃቀው ቢናገሩም ስቄ ዝም እላለሁ። ምክንያቱም ህልም አለኝ እኔ ህልሜን ለማሳካት የግድ ትዕግስት ያስፈልገኛል። ትዕግስት በቃ አይቼ እንዳላየሁ አሁንማ በምክንያት የምናገሩኛል ማለት ነው። አዝዛኝ እሺ ብዬ ዞር ስል ለምን ትሽናገርሽ ትለኛለች። እያናገርኩሽ ለምን አትመልሽልኝም ትለኛለች። አረ በጣም ከባድ ነው። እነሱ ቀን እግዚአብሔር እንዴ ስራ እየሰራሁ ነው ባለው ጥፋት አለብኝ ንገሩኝ አልኳቸው። በይሞ ላውድ ላይ አድርጌ ማለት ነው ላውድ አድርጌ ከኤጀንሲው ጋር ሶስታችን አውርተናል። በቃ ስራ እየሰራሁ ነው፣ ምንድን ነው የሚፈልጉት ከኔ ምንድን ነው ችግሩ? መሆን ከሆነ ያሳፍኝ ወይ ቢሮ መልሱኝ ብዬ ለኤጀንሲው ነገርኩት። ከዛ እሺ እናስተካክላለን ብለው ጨረሱ። ከሱ ጋር ከኔ ጋር ጨረሱ። አረበኛ አትችልም ነው አረበኛ አትችልም ሲሉ ካንተ ፊት ለፊት ላውራቸው አልኩት። እግዚአብሔርን አፈሩ ማለት ነው አፈሩ። ከዛ ነውር እኮ ነው ነውር ነው ሰራተኛ ኢንተርኔት አይቆረጥባትም እንዲሁም 150 ምናምን ብሎ 150 ትከፍላለች አለ። በቃ አልሰራም አገሬ ተሳፈኛል ማለት ነው። ምሳ ሳልበላ ቤቱን ዘግቼ በኋላ ከዛ 100 ብር ትከፍላለህ 80 ብር ይበቃል አለው። በቃ አልችልም እንደዛ አለ። እሺ በቃ ይገባሻል። እኔ ለፍቼ ደክሜ ብዙ ህልም አለኝ፣ ቤተሰብ አለኝ፣ ልጅ አለችኝ፣ እሷን አስተዳድራለሁ። እግዚአብሔር ግን ፈጣሪ ማመሰግን
ሙሉ ጤንነቴን ይዤ ወደ ሀገሬ እንድመለስ ነው። በሙሉ ጤንነቴ ማለት ነው። እነሱ ሰዎች እግዚአብሔር በጣም ከባድ በጣም እንጃ። እና ቤተሰቦች አይዟችሁ፣ በርቱ። ሲከፋችሁ በከፋችሁ ሰዓት የሚያጽናናችሁ እንኳን የለም። እኔማ ሲከፋኝ በቃ ከፈጣሪ ጋር ነው የምናገረው ማለት ነው። ምክንያቱም ሲከፋኝ ሲደብረኝ የሚያጽናናኝ የለም ከፈጣሪ በስተቀር። እና በተሻላችሁ መጠን እራሳችሁን ጠብቁ። የሚበላ በሰዓት ብሉ፣ የሚጠጣ በሰዓት ጠጡ። እነሱ ምክንያቱም እነሱ ከበሉ ሰው ጠጡ ሰው የጠገበ ይመስላቸዋል፣ ሰው የበላ ይመስላቸዋል። እነሱ ከጠገቡ ሰው እንዲበላም አይፈልጉም። የአሁኑ ልዩነት የመጣሁበት ልዩነት እና የአሁኑ ልዩነት በጣም ከእንትን አላቸው ማለት ነው። ለካ እስከምንለማመዳቸው ድረስ ነው። ምክንያቱም ክፉ ናቸው ቀይሩ እንዳላቸው 2 ወር ተንከባ እንትና በቃ የት በቃ ተንከባከቡ። ከዛ 3 ወር ወደ 4 ወር ሲመጣ አረግነት የሁሉንም ቤት ድረስ ትሰሪያለሽ፣ የሁሉንም ቤት ያካትታል። እንዲሁም ትናንትና ገጥሜ ነበር። ስራ እንዲሰራላት ፈልግም ሰውዬው አፈልጋለሁ አለኝ። አይ እንደዚያ ምትል ከሆነ አንተ ቤት ብቻ ነው ልሰራ የመጣሁት። እናቴ ቤት እናቷ ቤት የምትሉት ነገር አቁሙ። አይ የምትሉ ከሆነ አገሬ መልሱኝ ያልኳቸው ማለት ነው። ግን ይሰሙኛቸዋል፣ እግዚአብሔር ይሰሙኛቸዋል። ብቻ እሱ መድኃኒዓለም ይጠብቃል። በጣም እንጃ ሙሉ ጤንነትን ሀገሬ እየተገቡ ፈጣሪን አመሰግናለሁ። እና እግዚአብሔር እዚህ ሀገሩ ላይ መጥቶ ያልተጎዳ ያልታመመ ብዙ ነገር ያሆነ ፈጣሪ ሀገራችንን ኢትዮጵያን ሰላም ያድርግ። እና ይቅርታ ብዙ ነገር አወራሁባችሁ። እና ይዟችሁ በርቱልኝ፣ እራሳችሁን ጠብቁ። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ፣ ላይክ አድርጉ፣ አበረታቱ። አይከፈልበትም። እግዚአብሔርን ኮሜንት ላይክ አድርጉ፣ አበረታቱ። አይዞሽ ትችያለሽ። በቃ እግዚአብሔርን ትንሽ ወራት ብቻ ነው በእጄ ትንሽ ወራት እኔን አላሽም ወደ ሀገሬ ስገባ። ምክንያቱም እሰራበታለሁ የሚልበት ነገር የለኝም ማለት ነው። ምክንያቱም ሙሉ ጤንነትን ይዤ መግባት እፈልጋለሁ ወደ ሀገሬ። አሁን እኮ ለማንኛው ሰው እናገር ለማንኛው በቃ በጣም በጣም ከብዶኛል ማለት ነው። እንዳላሳልፋቸው ብዙ ማላሳልፋቸው ነገሮች አሉ። እንዳልተዋቸው ማልተዋቸው ነገሮች አሉ። ቢያንስ ለእጄ ትንሽ ወራት ይዤ ከገባሁ ራሴን ማስተዳደር ይዤ እንትን የምልበት ይዤ ነው ትርፍ እግዚአብሔር እኔ ስኖር ነው ሁሉም ነገር የሚኖር። ሁሉም የፈጣሪ ስጦታ ነው። እኔ የማዝነው አዲስ ለምትመጡ ምንም የማታውቁት ሲያንፈላቷቸው እግዚአብሔር በጣም አሰብኩት ሳልኩት እግዚአብሔር ስሙን ይደርሳል። ልጅ ትዋሻለች። እኔ ያላደረኩትን ትላለች፣ እሷ ናት ያደረገችው ትላለች። በቃ ያልማት እሷን እንጂ እኔን አያምኑም። ከዛ በቃ ጥፋት ሲጠፋ መጀመሪያ እጅ እናገራለሁ፣ ቅድሚያ እጅ እናገራለሁ። ምክንያቱም እሷን ስለሚያምኗት በዓይናቸው ይው ብዬ ማለት ነው። እና ሄጄ አሳያለሁ እንዴ ብዙ ነገር አውርተናል፣ ብዙ ነገር ማለት ነው። ግን እነሱ እንትን ሊሉ አልቻሉም። ጥፋት እያጠፋች ነው ያላጠፋውም ትላለች። እና ቤተሰቦቼ እወዳቸዋለሁ፣ አከብራቸዋለሁ። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ፣ አበረታቱ። ትችያለሽ በሉኝ፣ አይዟችሁ። ሀገራችን ኢትዮጵያ ሰላም ያድርግልኝ፣ ሰላም ያምጣልን ሀገራችንን።
እወዳችኋለሁ፣ አከብራችኋለሁ። ላይክ ኮሜንት እያደረጋችሁ መልካም ኑሮ። እወዳችኋለሁ፣ አከብራችኋለሁ።